ተዛባብኝ ብለው ተዛባብኝ። ከዛ ኮረና መጣ። ኮረና ሲመጣ ገበያ ውስጥ ለምስራው የገበያ ነጋዴዎች እንዳለ እኔ ጋር ነው ምሳ የሚበሉ። በጣም አየር ነበረኝ ግን አስተካከልኩት። ሆኖም ግን እንደዛ እንደ ድሮ ባይሆንም እየመጣ እየተስተካከለልኝ ያለ ኮረና መጣ። ተራራቆ የሚባል ነገር መጣ። ገበያው ተነስቶ ወደ ሌላ ቦታ ሄደ። አየር ቀዘቀዘ፣ በጣም ቀዘቀዘ። ከዛ ለልጄ ሰራተኛ ቀጥሬለት ነበር። ልጄን ብቻ ቴክ የምታደርግ እና ጡቴንም ስለማይጠባ ወተት ነው የሚጠጣው ፎርማኑን። ከዛ 12 ሰዓት ላይ ወይ 11 ሰዓት ላይ መጥቶ ባለቤት እየተከባታል። እሱ አጥቦ ያስተኛል። እኔ ማታ ራቴ እሰራለሁ ማለት ነው። ከዛ ስልስል ግን ወደ አልመጣልኝም። በቃ በጣም ዲስሚስ አደረገኝ ኮረና። ሰራተኛ ቀነስኩኝ በመሀል ላይ። ከዛ ምን አረግኩኝ? ሰራተኛዋ ልጁን እያመጣች ገና የ3 ወር ህፃን የ4 ወር ህፃን ከምግብ ቤት ሰራተኞች ጋር አብራ ማውራት ጀመረች። ልጁን እያያዘች ወደ ምግብ ቤት እየመጣች ማለት ነው። ከዛ ልጄ መታመም ጀመረ። ከዛ እንደዚህ እንዳታመጪው አልኳት። ወደዚህ እንዳታመጪው ልጁ ገና ነው። እኔ ልውጣ እንጂ እኮ እኔ ለስራዬ ብዬ ልውጣ እንጂ ልጁ እኮ መውጣት አይችልም። ምን ማለት ነው? ወደዚህ እንዳታመጭብኝ አልኳት። ከዛ እዛው ምግብ ወጥ ይሰራ የለ ምስር ወጥ ምናምን አመድ ምናምን ነገር አለ። ልጄ ተለከለብኝ። ከዛ በጣም ታመመብኝ። በቃ በጣም በዚህ ስራዬ ዲስሚስ ሆነብኝ። እዳ ውስጥ እየገባሁ ነው ብለው በዚህ እዳ ብዘጋ በዚህ ይመጣብኛል፣ በዚህ የስጋ እዳ ብሰራ በዚህ በቃ ነገሮች ሁሉ የእንጀራው ምናምን ዲስሚስ ሆነ። ከኪስ ከባንክ እያወጣው መክፈል ጀመርኩ የሰው እዳ። ከዛ ወደ ራሴ ስመለስ እዚህ ጋር ልጄ እየታመመብኝ ነው። ሕክምና እየወሰድኩት በሽታው አልተገኘልኝም። እዚህ ጋር ደግሞ ስራ ዲስሚስ እየሆነ ነው። ከዚህ በኋላ ልወርቅ ነው። ገብቶሻል? ሳልወርቅ በፊት ባለቤቴ ከኪሱ እያወጣ የሰራተኛ እዳ እየከፈለ ሰራተኛን አሰናበትና ላልተወሰነ ጊዜ ምግብ ቤት ተዘግቷል ብዬ ለጣፍኩኝ። እቃዎቼን አወጣጣውኝና ሻጥኩትኝና ማለት ነው ተመልሼ ወደ ምግብ ቤት እንዳልኩት ወደ ምግብ ስራ ተመልሼ እንዳልገባ። ምክንያቱም ሰራተኞች በጣም ያሳብዱሻል። በቀን 10 ጊዜ ነው የማብደው። በቃ ሰውነት ሁሉ ላይ ይንቀጠቀጣል እነሱን ስናገር። እዚህ ጋር ስራሽ እየተበላሸ ነው አትናገሪ ብትይ እዚህ ጋር ስራ እየተበላሸ ነው። ከዛ ልጄን ምግብ ቤት ዘጋሁኝና ልጄን ይዤ ወደ ጸበል እናቴ ጋር ጸበል ገባሁኝ። ጸበል እኔም ልጄም ተጠመቅን። እግዚአብሔር ይመስገን ልጄ ዳነልኝ። ከዛ ምግብ ቤቱን አልፈልግም አልኩኝ ለሰውየው። ከዛ ቤቱ በጣም ማለት ወሳኝ ቦታ ስለሆነ ቤቱን በነፃ መክፈል ጀመርኩኝ፣ ቤቱ እንዳያመልጠኝ። ገብቶሻል? ሌላ ስራ ደግሞ ምግብ ቤት ሳይሆን ሌላ ስራ ደግሞ ጀምርበታለሁ ብዬ በነፃ የ3 ወር ከፈልኩት። ሰውየው ቁጭ ብሎ ይቀበለኛል። ባለቤትሽ ስራው ምንድን ነው? ስፖርተኛ ነው? ነጋዴ ነው። ነጋዴ ነው። ምንድን ነው የሚሰጠው? ሶፋ ሳጥን ይሰራል። ነጋዴ ነው። ከዛ ግን ደግሞ አዋሳ ላይ ከኮሮና በኋላ ብጥብጥም ነበረ። ስራው የእሱ ራሱ ተበላሸ። ነጋዴ ሲመጣ ይሸጣል፣ ሳይመጣ ደግሞ ምንም በቃ የእሱ ራሱ ስራው ተበላሸ። ኮሮናም አለ ምንም አለ ምን አለ። ያገኘችውን መብላት ጀመርን፣ እያስቀመጥናትን ማለት ነው። ከዛ በኋላ በቃ እኔ ዋናው ልጄ ጤና ይሁን፣ እኔ ጤነኛ ነኝ፣ እሰራለሁ፣ በቃ ዋናው ጤና ነው አልኩኝ። ከዛ ለሰውየው በቃ እኔ የመስራት ፍላጎት ነበረኝ፣ ግን ስራው አልመጣልኝም። ልጄን ላሳድግ፣ ልጄ ላይ ማተኮር እፈልጋለሁ አልኩኝና ስራው ቤቱን አስረከብኩትኝ። ወደ ቤት ተመለስኩኝ። በባለቤቴ እሱ እየሰራ እኔ እኖራለሁ። እየኖርን እያለ ታውቂያለሽ፣ እኔ ከልጅነቴ ጀምሮ ከ16 ዓመቴ ጀምሮ ነው እኔ ብር ማገላበጥ የጀመርኩት። ታውቂያለሽ፣ ወደ ቢሮ ሲሄድ እድሜን ጨምሬ ነው የሄድኩት። ገብቶሻል? ብር አይቻለሁ። ከዛ በኋላ ለቤተሰብ ለጓደኞች ለወንድሞቼ ምን ምስል እኔ ብር እንትን አይደለም ማለት በቃ ከኪሴ ላይ ብር አይጠፋም። ከዛ ተመልሼ መጥቼ ደግሞ የወንድ ጡረተኛ መሆን አልፈለኩም። ልጄ ያደገ 3 ዓመት ሞላው። ከዛ ስራ መግባት ትፈልጋለሁ አልኩት። ምን ስራ አለኝ። በቃ ተቀጥሬ የሚሆን እኔ አንተ የምሰጠኝ ገንዘብ ለእኔ አርኪ አይደለም። ምክንያቱም ያገኘሁትን መግዛት እፈልጋለሁ። በጣም ዘናጭ ነኝ፣ እዘንጣለሁ። በቃ ያየሁትን እንዳለ ለነፍሴ አላሳጣትም፣ ለልጄ አላሳጣውም። ዝንጥ አድርጌ ነው ቤቴ አትክልቶቼ ተገዝተው ነው የሚገርምሽ። እና በቃ በጣም እንትን ነኝ እና ተመልሼ የእሱ እጅ ጠባቂ ሲሆን ነው አልኩኝ። እንዲህ ሆኖ ጓደኞቼ ወደ ላይ ሄዱ፣ እኔ ወደ ታች። በፍጹም አልኩኝ። አሁን ትንሽ በቀመጥ ደግሞ ልጅ ይመጣል፣ ሁለተኛ ልጅ። ስለዚህ እኔ መስራት አለብኝ።
ለነገ ለኔክስት ለህይወቴ ምን አናልኩኝና ስራ ብፈልግ አላገኘም። ከዛ ምን አልኩት ወይ በቀን 500 ብር ስጠኝ የቤት ውጭ ወይ ደግሞ ሱቅ ክፈትልኝ አልኩት። ከዛ እንዴ ባርቺ እያወቅሽ ጓዳችንን ከአንቺ የተደበቀ ነገር የለ ምን የለ እያወቅሽ ይህን እንዴት እንዳደርጋለሁ? አረ ጊዜ ስጭኝ አለኝ። አረግልሻለሁ ጊዜ ስጭኝ። እቁብ ጠጥቼም ቢሆን ምንም አርጌ ቢሆን አረግልሻለሁ፣ እከፍትልሻለሁ። ግን አሁን በያዝናት ተይ፣ በያዝናት እንኑር። 500 ብር ካልበቃሽም እጨምርልሻለሁ። ለጊዜው ግን 300 200 ያገኙትን እሰጥሻለሁ። አልተራብንም ምን ማለት ነው ብሎ እንትን አለኝ። መጨረሻ ላይ እሺ አልኩኝ። ከዛ እኔ ያው ብር ማገላበጥ ነው የለመኩት። ገብቶሻል? አረብ ሀገር ሄዳለሁ አልኩት። በፍጹም አለ ሞቼ ይገኛለሁ አለ። በቃ ሰውየው የፍቅር ሰው ነው፣ ሮማንሲ ነው፣ በጣም ይወደኛል። ግን ብር የለውም። ክፈትልኝ ብያለሁ። ከየት አምጥቶ ይክፈት? ጠብቂ አለኝ። ጠብቂ ትንሽ ጊዜ ስጪኝ፣ እቁብ ጠጥቼ እቁቤን እስከምጥል እንኳን ጠብቂኝና ግማሽ ላይ ለምኛቸው የሆነ ነገር እንከፍታለን። ከፍትልሻለሁ፣ ቤትማ አትቀመጭም ዞሮሽ። በፍጹም ሲለኝ ነው አልኩት። ዛሬው ከዚህ እስከ ወር ድረስ ወይ እስከ 6 ወር ድረስ ካልንትን ካልከኝ እኔ ቋንቋ የምችል ሰው ነኝ። ወደ አረብ ሀገር ሄጄ ሰርቼ 2 ዓመት እመለሳለሁ አልኩት። ልጃችንስ ታያለኝ። በፍጹም ለቤተሰቦቼ ተናገረ። እንደዚህ እያደረገች ነው እያለች ነው። ይህን ሀሳብ እኔ ከአቅሜ በላይ ስለሆነ እናንተ ተቆጧት ምናምን ነገር አለ። ከዛ እኔ ያልኳቸው ለነሱ አሳመንኳቸው። እኔ የስራ ሰውን ታቆኛላችሁ እና በቃ የሰው ልጅ ይወርቃል ይነሳል። ወደኩኝ እና እኔ ከእናንተን አልጠብቅም። ዛሬ በወጣትነቴ እድሜ ሰርቼ መያዝ እፈልጋለሁ እና ፍቀዱልኝ። እናቴ ልጄን ትይዥልኛለሽ አልኳት። ከዛ እናቴም ያው ድሮ ማረግላትን ጓዳይ ነሽ ምናምን ትለኛለች እና የአንቺ ውለታ አለብኝ ነው ሁሌ የምለው። ልጅሽን አሳድጋለሁ ሂጂ ለ2 ዓመት አለች። እሺ አልኩኝ። እሱንም ኖ አልኩትኝ። ተቀመጥ ስራ፣ እኔም እሰራለሁ አንተም ትሰራለህ። ከዛ 2 ዓመት እንገናኛለን ብዬው አረብ ሀገሬ በ15 ቀን ፕሮሰስ ቋንቋ ስለምችል ኢንተርቪው አደረኩኝ። መጣሁ። እናቴ ልጄን ያዘችልኝ። ያው በአጋጣሚ 10 ወር እንደሰራው እናቴ ሞተችብኝ። ከዛ ስትሞት ያው አረብ ሀገር ታውቂያለሽ፣ መርዶ ከባድ ነው። ያው የእናት ቴንኪው። ከዛ ተነገረኝ እና እንዴት ብዬ ለምን ህጋዊ ነኝ በቢሮ ነው ያለሁት። ቲኬቴን ቆርጬ ገባሁ። ለቀብሮ አልደረስኩም። በ10 ወሬ የእናቴ ሞት ተነገረኝ። ከዛ እንትን አላልኩም። ከዛ በቃ ህይወት ትቀጥላለች። ምን ያህል ጊዜ ተቀመጥሽ? ምን ያህል ጊዜ ቆይ? 3 ወር 3 ወር ሙሉ መዳሙ ተጠበቁሽ? ኖ እኔ በቢሮ ነኝ፣ ትድቢር ነኝ። የት ነበር? ቴን እኔ ነኝ የቻልኩት። እዚህ ዱባይ ነው ያለሁት። ያ ኦኬ። ከዛ ገባሽና ከ10 ወር ገባሁኝ። ሀዘን እንትን አልኩኝ። ከዛ ልጄን ያው ቤቴ ሄድኩኝ። አዋሳ ቤቴ አለ፣ ያው እድር አለ። እሱ ያው ታውቂያለሽ እድር ይወዳል። ማህበራዊ ህይወት አለን እዛ። ከዛ አዲስ አበባ 1 ሳምንት ከተቀመጥኩ በኋላ እዛ ማህበራዊ ህይወታችንን እድር ምንም ስላለን ጨርሼ እዛም ደግሞ 15 ቀን ተቀምጬ ወደ አዲስ አበባ መጣሁ። ከእህቶቼ ጋር ሀዘን፣ ከወንድሞቼ ጋር ሀዘን አይወጣም። ያው ሀዘናችንን ተጋራንና ከዛ አሁንም አትሂጂ አለ። አትሂጂ በፍጹም አሁን አንዴ መተሻል፣ በምክንያት መተሻል፣ አትሄጂም አለኝ። ከዛ አሁንም እኔ ማለት እኔ የ10 ወር ብሰራ የ10 ወር ገንዘብ ምን ትሆናለች? ምንም እንትን አትልም። በዛ ላይ ያው እናቴንም ለልጄ ምንም እያልኩኝ ነው። ገብቶሻል? ይዣለሁ መያዝም፣ ግን የ10 ወር ገንዘብ ምንድን ነው? እኔ ምንም አታረግልኝም ብዬ ምን አልኩትኝ? ይኸውልህ እኔ ስመጣ አጋጣሚ ስለሆነ ብድር ተበድሬ ነው የመጣሁት። ይሄ የትኬት ያለ እዛም ደግሞ ድንገት እንኳን ካልተመለሽ ብሎኝ ሲስተም ነው። ገብቶሻል? መውጣት በቃ መስራት እፈልጋለሁ መጥቼ። ከዛ ድንገት እንኳን ካልተመለሽ ይህን ብር እናስይዛለን ብለው ከጓደኞቼ ተበድረ ይህን ብር ቢሮ ይዞብኛል። ይህን ብር ሄጄ ማስለቀቅ አለብኝ። የሰውዳ ትኬትን በሰውዳ ነው ጓደኞቼ ናቸው ትኬት የቆረጡልኝ። ሄጄ 2 ዓመት መስራት እፈልጋለሁ አልኩትኝ። እሻለ መጣው ልጄን እህቴ ጋር ትቼ መጣሁ።
እና አሁን ሊሄድ ነው። 6 ወር ነው የቀረኝ። በዚህ አጋጣሚ ባለቤቴ በጣም ጥሩ ሰው ነው። በጣም ከኔ በፍጹም ምንም አይፈልግም። በርቺ፣ አንቺ ብቻ በርቺ፣ አላማሽን ያሰብሽውን አሳክተሽ ነይ፣ እኔ ከአንቺ 5 አልፈልግም ይለኛል። ግን ያው የ80 ባለቤቴ ነው። የእሱም ስራ አዋሳ ላይ ይዳከማል። ምን ሲላል ያው ውድቅ ሲል እኔ ድግፍ ሳረገው፣ እኔ ውድቅ ሲል ላይ እሱ ድግፍ ሲል እና እዚህ ደርሰናል። ይሄ ነው ታሪኬ። ግን በየቀኑ በጣም ነው የሚደውልልኝ። በጣም በቃ በቀን 3-4 ቪዲዮ ኮል ካልተደዋወልን ዛሬ ስልኬ ዝግ ሆኖ ወይ ደግሞ ወተን ወይ ደግሞ ካላነሳው ባርቺ ምን ሆነሽ ነው? ምን ተፈጥሮ ነው? በቃ በጣም ነው የሚያስብልኝ። በጣም በቃ በጣም እና ስትሰሪ ራሱ ቀስ እያልሽ ስሪ ይለኛል። ቀስ እያልሽ ስሪ፣ እንደዚህ እንትን አትበይ፣ ብዙ ከቆምሽም እግርሽን ያምሻል። በጣም ነው ይሄ የሚያስብልኝ ነገር። የባሰ ለእሱ ደግሞ እንዳከብረውም ፍቅርም እየጨመረብኝ ሄደ እና በዚህ ብበደልም በዚህም በጣም መልካም ሰው እርቶኛል። እግዚአብሔር ይመስገን። በዚህ ሲረጋ በዚህ የሚከብት አምላክ አለ። ብር ባይኖረው ፍቅር አለ። በጣም ነው የሚያከብረኝ በጣም እና እዚህ ደርሰናል። ልሻለሁ እየኖረ ነው እሱ ብቻውን ነው የሚኖረው። እሱ ያው እዛ ሐዋሳ ላይ እዛው ቤቱ ውስጥ ብቻውን ይኖራል። ቤተሰቦቹ አቅራቢያው ናቸው። ውጪ ነው የሚበላው፣ ውጪ ይበላል። አንዳንዴ ቤተሰቦቹ ቤት የቤተሰቦቹ ሰራተኞች አሉ። እዛ ሰራተኛ አለ። እዛ አሳጥቦ በሞተር ይዞ ይመጣል። እናቱ ቤት አሳጥቦ እናቱ ቤት አሳጥቦ በሞተር ይዞ ይመጣል። ሞተር አለ፣ በሞተር ይንቀሳቀሳል፣ ይሰራል። እዚህ ደርሰናል። አሁን 6 ወር ነው የቀረኝ ወደ ሀገር ልገባ። ወረቀቴን ጨርሼ ግን ማለት ነው አሁን ዱባይ ላይ በመጣው በ10 ወሬ ስለሄድኩኝ አሁን 3 ዓመት ከምናምን ሆኖኛል። ግን አጠቃላይ 4 ዓመት 3 ዓመቴ ታዲያ ብናሽ ለምን ቆንሽ እኮ 3 ዓመት ሙሉ ብቻውን ባልሽ? ደግሞ አንዴ ወጥቻለሁ። አላማ ነው የወጣሁት። አላማዬን ሳላሳካ መግባት አልፈልግም። ግን እግዚአብሔር ይመስገን እኔ አላማዬ ያው እንደ ማንኛውም ሰው በቃ የሆነች ነገር አድርጎ ወይ የሆነ ነገር ከፍቼ ቤት አልገዛም እንዴ። ቤት ከገዛውማ እዚህ ላድር ነው፣ እዚህ ልከርም ነው። ቤት መግዛት ማለት በጣም ከባድ ነው። እኔ የፈለግኩት ትልቅዬ ሬስቶራንት መክፈት ነው የምፈልገው። ምክንያቱም እኔ የስራ ሰው ነኝ። በምግብ ቤት ደረጃ ደግሞ ምግብ ይጣፍጥልኛል። እዚህ እንኳን አሰሪዎቼ ነፍሴን ነው የሚያወጡት። በቃ እንደዚህ ራሴን ባላካብድም ያየሁት ይጣፍጥልኛል። በጣም ቅንብርብር ይልልኛል። ገብቶሻል ነው እና አሁንም ሰራተኞችን እንትን ብዬ ትልቅ ሬስቶራንት ከፍታለሁ ብዬ ነው የማስበው። ጎበዝ ነሽ ደግሞ ስራ ላይ ጎበዝ ስለሆንሽ ስራ ላይ ይሄድልኛል። ከስተምር መያዝ እችላለሁ። ገብቶሻል። ከስተምሬ ምን እንደሚፈልግ አውቃለሁ። የ3 ዓመት ከ10 ወር ደሞዝ በቂ አይደለም ሬስቶራንት ለመክፈት? በቂ ነው፣ ግን በሁሉም አይደለማ መክፈት የምችይው። ግማሽ ማስቀመጥ አለብሽ። መክሰርም አለ እንትንም ማለትም አለ። ወደኋላ ማድረግ አለብሽ። በሁሉም ከፍተሽ ምን ትሆኛለሽ? ስለዚህ ወደኋላ መያዝ አለብሽ። ለዛ ኢንኬዝ ካከሰት እንኳን ኢንኬዝ ገብቶሻል። ኢንኬዝ አሁን ኑሮ ውድ ነው። ስለዚህ ኢንኬዝ የሆነች ነገር ይዘሽ የሆነ ነገር ደግሞ በሁሉም አይደለም። ነጋዴ ሲሰራ በሁሉም አይደለም። ሁሉንም ኢንቨስት አድርጎማ እንዴት ይሆናል? ስለዚህ አንድ ወጥቻለሁ። እሱም ደግሞ ይረዳኛል በሀሳብ። በርቺ ነው የሚለኝ። በቃ በርቺ፣ አላማሽን ብቻ አሳኪ፣ በርቺ፣ እንደዛ ነው የሚለው። ስለዚህ ይሄ ነው ያለው። ተመቻችሁ? በጣም ያደነቅኩሽ። ቅልጥፍናሽ የሆነት ሚጥሚጣ ነሽ። አነጋገርሽ፣ ቅልጥፍናሽ፣ ህይወት ላይ ያለሽ አቋም፣ ጥንካሬሽ አመሰግናለሁ። በጣም ያደነቅኩሽ። አመሰግናለሁ። እና የሰው ልጅ ይወርቃል፣ ይነሳል። በእኔ አልተጀመረም። ገብቶሻል። ፍርሃት የምመሰለሽ በጣም አንቺ ከቆየሽ ደግሞ ላይክ ነው ብቸኝነት ጥሩ አይደለም። ላይክ እኔ አሁን ራሴን በአንቺ ቦታ አድርጌው በጣም ጀግና ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ። በቃ ትፋለሚያለሽ ህይወትን። በፍጹም እጅሽ ባዶ እንዲሆን አትፈልጊም። ያለ ስራ መኖር አትፈልጊም። የባል ጥገኛ መሆን አትፈልጊም። ሁሌም የሆነ የራስሽ ቢዝነስ እንዲኖርሽ ትፈልጊያለሽ። ሰው ይህን ለማሳካት ርቀሽ
ቆይተሽ ስደት ላይ ባልሽ ሌላ ሰው እንዳይለምድ እፈራለሁ። ፍርሃቴን በግልጽ ልንገርሽ፣ አትቆይ ይልማል በዚህ በላይ እሺ። ምክንያቱም አልቆይም፣ ብቸኝነት ጥሩ አይደለም። ገባሽ? ስለዚህ ብቻውን አይሁን። በጣም አትቆይ። በቃ ይበቃል። በያሽው ነገር ሄደሽ ይህን የመሰለ ፍቅር አንቺ ስደት ላይ ቆይተሽ ይህን የመሰለ ፍቅር እንዳታጪ፣ ይህን የመሰለ ጣፋጭ እንደዚህ የሚወድሽ የሚያከብርሽ ከአይን ራቀ ከልብ ይርቃል። በጣም በተራራቅን ገባሽ? ክፍተት በመጣ ቁጥር ሌላ ሰው መላመድ ፍቅር መላመድ አለ ሌላ ሰው መልመድ እንዳይመጣ እና ይህን የመሰለ ፍቅር እንዳታጭ ስለምፈራ አልቆይም። እኔ እንደውም አሁን ነሐሴ ይገባለሁ ብዬ ነበረ። ቢሮ ኮንትራክሽን ካልጨረሽ አትሄጂም አለኝ። ለዛ ነው የአግሪመንትን አፍርሶ መሄድ ከባድ ነው በዱባይ ሕግ ያው አንቺ ታውቂያለሽ። ለዛ በቃ እንደምንም ብዬ አግሪመንቱን ልጨርስለት ብዬ ነው እንጂ እገባለሁ ብዬ አስባለሁ። እና ባለቤቴ ደግሞ ላይፉን ቅጭት ያደረገ ገብቶሻል። በድሮ ታሪክ ላይፉን ቅጭት ታደረገ ነው። አሁን ውሻ ቀኝ ስለብሳ ብትመጣ አይደንቀውም፣ ምንም አይደንቁ። ለዛ በቃ በርቺ ችግር የለም እና ሁልጊዜ ነይ ነው የሚለኝ። ግን ነይ በቃ ነይ እና አሁን ራሱ ነሐሴ እመጣለሁ ብዬው አልመጣም ቢሮ አልፈቀደልኝም ስለው በጣም ተናደደ፣ በጣም ተበሳጨ። በቃ በጣም አለቀሰ። ስልሽ ታምኛለሽ? እንዴት አለ። እንዴት አንቺ አሳምኛቸው፣ አንቺ ራስሽ ትኬት ቁረጪ፣ ይሄ ነገር አልተዋጠልኝም፣ አንቺ መምጣት ፍላጎት ስለሌለሽ ነው አለ። ከዛ እኔ ለአንዱ ጓደኛዬ አስረዷትኝ። እሱ አረብ ሀገር ሰርታ ስለነበረ ህጉን ታውቂያለሽ እና አስረጂው፣ ካልሆነም ደግሞ ምንም ማድረግ አልችልም። 6 ወር ትንሽ ነው የቀረኝ። ካልሆነም እንግዲህ ምን ማድረግ ይችላል? አንተ ካቤነዘር ትንሽ ነው እንዲ ያልኩት። ልጄም ችሏል። እንኳን አንተ ልጄም እናቱን እየናፈቀ ተቀምጧል፣ እንኳን አንተ። ስለዚህ እኔ ለልጄ ብዬ ራሱ መግባት እፈልጋለሁ። ልጄ በጣም በስነ ልቦና ተጎድቶብኛል። እኔን ካወቅኩ በኋላ ነው እኔን የእናትና የአባት ፍቅር ካወቀ በኋላ ነው የተለየሁት። ገብቶሻል? በዛ ላይ ደግሞ እናቴ በጣም ነበረ ከኔ ተንከባክባ የያዘችው እና እኔንም ሲያጣው በእናቴ ተጥናምቶ ነበር፣ እናቴንም ሲያጣው ገብቶሻል? በጣም አሁን ላይ ሳየው ልጄ ያሳዝነኛል እና ሄጄ ያው ህፃኖች ቶሎ ይወዳሉ ቶሎ ይረሳሉ ብዬ ስለማስብ ልጄ ላይ ይሰራለሁ፣ ትዳሬ ላይ ይሰራለሁ፣ ባሌ ላይ ይሰራለሁ። እንደዛ ነው እንሻለሁ። ሀቢባ ይሄ ነው ታሪካችን። በጣም ጎበዝ ነሽ፣ በጣም ጎበዝ ነሽ። ግን አሁንም ችላ አትበይሽ። ከ6 ወር በኋላ አልልም ምንም አይነት ደግሞ ማለት ብታገኝ ምንም ነገር እንዳታለልሽ። ለመሰለሽ ባሌ እኔን መጀንጀን ከቻለ፣ ባሌ ለእኔ ፍቅር ሰጥቶ እኔ እንዳፈቅረው ማድረግ ከቻለ ሌላ ሴት እንድታፈቅረው ማድረግ ለምንድን ነው የማይችለው? ያ የስ አይ ነው አውቃለሁ። የትኛውም ወንድ ባሌ እኔ እንድወደው ማድረግ ከቻለ አይደለ? አይናፋር ነው፣ አንገደፊ ነው ምናምን እንላለን አይደል? እኔ ግን ሴት እኔን ጠብሶ ጀንጅኖ ማግባት ከቻለ ሌላዋንም ሴት ጠብሶ ጀንጅኖ ማግባት እንደሚችል ማመን አለብን አይደለ? ፍቅር ደግሞ ምንድን ነው? መላመድ ነው። ገባሽ? አንድ ሰው ብቻውን ሲሆን ቤት ሲደብረው ሻይ ለመጠጣት ይወጣል። ከዛ ከሆነ ሰው ጋር ይላመዳል። ከዛ ያ ነገር ሲደጋገም መላመድ ፍቅር ይመጣል። ስለዚህ ሁልጊዜ እኛ ሴቶች ስማርት መሆን አለብን። ገባሽ? በጣም አመት ከ10 ወር ረጅም ጊዜ ነው። ረጅም በጣም ረጅም። ብቸኝነት ጥሩ አይደለም። እሺ እኔማ እዚያውን ይችን 6 ወር ገንዘብ ያዥ፣ ይችን 6 ወር ገዛዥ ምናምን የቫኬሽንሽን በቃችን 6 ወር ቫኬሽንሽን ተዘጋጅበት። ደሞዝ ጭማሪ ቢመጣ የሆነ ነገር ቢመጣ ቆይ ይሄን ላሳካ ቆይ ይሄን ብለሽ ሌላ ኮንትራት እንዳታድሽ አደራ። አረ በፍጹም እቺ 6 ወር ራሱ ጌታ ወይ እንደ 6 ቀን አድርግልኝ እባክህን እላለሁ። እና ሰዎች ራሱ በጣም ስለወደዱኝ እኔ ቢሮውን ገፍቼ እኔ ራሴ ቲኬቴን ቆርጬ እሄዳለሁ ብዬ ተነስቼ ማለት ነው ሻንጣውን ሁሉ አስተካክዬ እነሱ በመሀል ሄደው ብር ጨምሩለት ለቢሮ ማለት ነው። እኛ ልጅቷን በጣም እንፈልጋታለን። በጣም ጎበዝ ናት። እኛ ቤታችንን አምነን ልጃችንን አምነን የሰጠናት ለእሷ ነው። እና አሁን ላይ እሷ በእንደዚህ ሰዓት እሄዳለሁ ስትለን ኧረ እባክህ ብር እንጨምራለን ያልከውን እንጨምራለን። እሱን ብር ተጨምራለት ቢሮ አትሄጂም አለኝ ማለት ነው። ከዛ እኔ በጣም ታመምኩኝ። በቃ ጨጓራዬ ተልጦ በጣም ታመሜ በሕክምና ነው በጣም ከመናደድ እየተነሳ እሄዳለሁ ብዬ አሳምኜ አስበሽዋል ሻንጣ ሁላ ገዛዝቼ ስጨርስ ነው ይሄን አትሄጂም ሲለኝ ከዛ በጣም እንትን አልኩኝ። ግን ትናንትና ነው ያሻገረኝ ክርስቶስ። ዛሬም ከኔ ጋር ነው ብዬ ታገልኳት እንደ አዲስ።
እንደ አዲስ። ምክንያቱም እኔ ትናንትና ወደ አረብ ሀገር ስመጣ ይሄ ትምህርት ነው ለእኔ። 8 ሰራተኛ ቀጥሮ ማሰራት ማለት ለ8 ሰራተኛ የስራ እድል መክፈት ማለት ገብቶሻል። ከዛ ደግሞ መጥቼ ከዜሮ ወድቄ ከዛ ደግሞ መጥቼ ሀረብ ሀገር ሰርቼ ሀረብ ሀገር መጥቼ የሰው ኑሮ መኖር ማለት የኔ ኑሮ ትቼ የሰው ኑሮ እየኖርኩ ማለት ለእኔ አስበሽዋል። የስነ ልቦና በጣም ሞራል ሰው ማሪ እንዳንቺ አይነት ሰው ከዜሮ መጀመር ይችላል። ጀመርኩ ከዚህ ቦታ ላይ ከዜሮ ጉድጓድ ውስጥ ቢጣል ያችን ጉድጓድ አሳምሮ እዛ ቦታ ላይ መኖር ይችላል። በጣም ከዜሮ ነው የተነሳው። ከዜሮ ኖ አልኩኝ እኔ በጣም እንዴ ትናንትና ህይወቴ አለፈ። ትናንትና ነበር። ዛሬ ከዜሮ መነሳት እፈልጋለሁ። የወንድሞቼን እጅ ማየት አልፈልግም። የእህቶቼን እጅ ማየት አልፈልግም። ዛሬ ደግሞ እናቴ ሞታለች። ድሮ እናቴ ነበረች። ኖ እነሱ እጅ ላይ ትዳርሽ ለምን ምን ሆነ ለምን መጣሽ ቢሉኝ ምን እላቸው ነው? ስላጣ ኖ እጄንማ መስጣት አልችልም ብዬ ነው ከዜሮ ተነስቼ መጥቼ እግዚአብሔር ይመስገን አሁን ያው የሰው ልጅ ብር ጠገብኩ አይልም፣ ግን የሆነ ሰዓት ላይ ስቶፕ ማለት አለበት። አሁን ለእኔ ለእህቶቼ የምመክረው ነገር ያ ወስነሽ በቃ ማለት አለብሽ። እንዴ ትዳሬ በጣም ያ የስ እኔ አሁን ለ2 አመት ብዬ የመጣሁትን 4 አመት ስቆይ ገብቶሻላ። እሱ ራሱ የሚሰማው እቺ ብር ወደር ናት ይላል። ግን ምንድነው እኔ ትሪት አደርገዋለሁ እንደዛ አይሰማክ። እኔ በጣም ያው እመጣለሁ እንደዚህ ስለሆነ እንደዚህ ሬስቶራንቱን ከፍተሽ አረ በጣም እሰራለሁ እኔ በጣም ነው እኔም አመሰግናለሁ ቤትሽ ስላስገባሽኝ ታሪኬን ስለሰማሽኝ አመሰግናለሁ። አመሰግንሽ የእኔ እናት። በጣም ጣፋጭ ነው ታሪክሽ። ቀልጣፋ ነሽ፣ አነጋገርሽ በጣም ያረካል። ጎበዝ ነሽ። ኢትዮጵያም ከገባሽ ደግሞ በኋላ ከ6 ወር በኋላ አደራ መጣሽ መግባትሽን ንገሪኝ። ባለቤትሽን በሰላም ማግኘትሽን ንገሪኝ። ልጅሽን በሰላም ማግኘትሽን ፕሊስ። እሺ ችግር የለም ጠነቅሻለሁ። እኔ የምር አረሳሻለሁ በጣም 6 ወር በኋላ ገብተሽ ገዝት እንድትነግሪኝ ይፈልጋለሁ። ሀቡኛው በላይፍ ላይ ሶስታችን እኔም ባለቤቴም አቤነዘርም ሆነን ሶስታችን ላይ ገብተን እናወራሻለን። ችግር የለም። ቪዲዮ አብርተሽ ችግር የለም። አብሽር ሀቢብቲ። ያው እግዚአብሔር እመቤቴ ማርያም የፊት ለፊትሽን በእጅሽ ታሳቅፍሽ። መልካም እድል። ቻው ሁላችሁንም አመሰግናለሁ። የሀቡ ቤተሰቦች ቁጭ ብላችሁ 3600 እኔን ባባ ሲጠራኝ ማዳም ስጠራኝ ስትጠብቁኝ ይሄ ሁላ ትዕግስታችሁን ሳላደንቅ አላልፍም። ጉድ ናይት። እናመሰግናለን። ሰላም ገሬን ያለበት ታሪክ ነው። አይስወርቱ ጋር አፍተር ሎንግ ታይም ነው እንደዚህ አይነት ቆንጆ ታሪክ የሰማ ነው እና ፈጣሪው አደራህን እነዚህ ባልና ሚስቶች ምንም አይነት ንፋስ መሀላቸው ሳይገባ ይገናኙና ይህን ጣፋጭ ትዳራቸውን ይቀጥሉ። አሚን በሉ። እውነት ምንም አይነት ንፋስ ሳይገባ። እኔ በጣም የሚዋደዱ ሰዎች ሲራራቁ በጣም ነው የምፈራው፣ የምጨነቀው። ጋይስ በጣም እጨነቃለሁ። ንፋስ ይገባል፣ ሴጣን ይገባል፣ መሀል ላይ የሆነ ሰው ይገባል ብዬ እፈራለሁ። እና ከአይኔ የራቀ ከልብ ስለሚርቅ ፍቅር ካለ ከቻላችሁ አትራራቁ ፕሊዝ። ምንም ሰርታችሁ አብራችሁ ከመሰደድም ሆነ አብራችሁ ተሰደዱ። በቃ አትለያዩ። እኔ የሚዋደድ ሰው ሲራራቅ በጣም ነፍሴ ይጨነቃል። አላምንም የሆነ ነገር የሚፈጠር ይመስለኛል። እና ስደትም ግድ ከሆነ ልጃችሁን ለቤተሰብ ሰጥታችሁ አብራችሁ ተያይዛችሁ መሰደድ። አረብ ሀገር የምንሄድ ከሆነ ግድ ተያይዛችሁ እጅ ለእጅ አትለያዩ። ንፋስ ይገባል መሀል ላይ። ይህን የመሰለ ፍቅር አታደፍርሱ በእናታችሁ በመራራቅ። እሺ ሮማን ውዬ ሰላም አመሸሽ። ሰላም ነው እንግዲህ እንዴት ነሽ? እኔ ያለሁልሽ እግዚአብሔር ሰው እያስፈራራኝ ነው ድረሱልኝ ምናምን ብለሽ ስትጽፊ ነበር ኮመንት ላይ እንጂ የጌም ሰዓት ነው ይሄ ሰዓቱ። ውይ አቡዬ እንደ በማርያም ድረሽልኝ። ምን ሆነሽ ነው? አንድ ወረቀት አሰራልሻለሁ ብሎ 8ኛ ወር ላይ ብር ሰጠሁት። እሺ እዚህ ነው ያለው። 3 ናቸው እነሱ። አሁን ከሰጠሁት በኋላ በባንክ ነው የሰጠሁት። እሱ ልጅ ከዚህ ሀገር ተነስቶ ኢትዮጵያ ሄደ ነገረችኝ። ልጅ የገባለት ልጅ ግን እዚህ ነው። አሁን እሱም በእናትህ ካልተሰራልኝ ስጠኝ፣ ከሰው ተበድሬን የሰጠው ይሄ ብር ብዬ እለዋለሁ። ሂጂ ክሰሺ፣ ምን ታመጫለሽ? ኢራናዊ እኮ ነሽ፣ አይገርምሽ? የምትሰሪበት ቦታ አውቀዋለሁ፣ አስይዝሻለሁ ብሎ እያለኝ ነው። ምን ላድርግ? ምን ልሁን?
እና እያስፈራራኝ ነው ያልሽው ይሄንን ነው? ደረሰኝ ካለሽ ኤምባሲ ሄደሽ ክሰሽው። ኤምባሲ አትያዥም። ፖሊስ ጣቢያ ኤምባሲ የለኝም። አያስፈልግም እኮ ለኤምባሲ ወረቀት ማሪ። ኢትዮጵያዊነትሽ ብቻ በቂ ነው። ኤምባሲ ሄደሽ ለመክሰስ ምንም ችግር የለም። ምንም እንትን አይሉኝም። ኤምባሲ ወረቀት አያስፈልግም። ኢትዮጵያ ኤምባሲ እኮ ነው። ፖሊስ ጣቢያ እኮ አይደለም ያለው። እሺ ኤምባሲ ይደወልለትና ይጠራል። ኤምባሲ ፓስፖርት እንዳያድስ ያደርጉታል ኤምባሲ። ስለዚህ ቀጥታ ኤምባሲ ትሄጂና ኢማራት ነው ያለሽው አይደለ? አዎ። ኤምባሲ ትሄጂና ከዛ ኤምባሲ ትከሻለሽ። ኤምባሲ ይደወልለትና ይጠራል። ኤምባሲ ሲጠራው ካልመጣ ፓስፖርቱ ኤክስፓየርድ ሲያደርግ ፓስፖርት እንዳያድስ ያግዱታል ኤምባሲ። እሺ እኔ ቆንጆ ስንት ብር ነው የከፈልሽው? 8500። አይዞሽ ቢቀርባችሁ ሲቃማ ባታሰሩስ ምን አለበት? ወታችሁ እንደው በዛ ብር ሌላ ሀገር ብትሄዱስ? ለደላላ ራት ከምትሆኑ እኔማ እዚህ ነው በቃ ቢሮ ሁሉ ቃስመኛ ሁሉ ሲያሳይ እውነት ነው ብዬ አምኜው ነዋ። እንግዲህ ደረሰኝ ይዘሽ እኔ ማር ፖሊስ ጣቢያም እኮ መክሰስ እኮ ትችያለሽ፣ ግን ያው አንቺም ወደ ሀገር ነው የምትሸኘው። አዎ ይሄ እኮ ነው የፈራሁት። መሄድ የማትፈልጊ ከሆነ ግን ኤምባሲ ነው መክሰስ የምትችይው ማሪ። መሄድ አልፈልግም እኔ። እሺ የማትፈልጊ ከሆነ ደረሰኝሽን ይዘሽ ሄደሽ ኢትዮጵያ ኤምባሲ መክሰስ የምትችይው። ምንም እንትን አይሉኝም ለእኔ አይደል? ኢትዮጵያዊነትሽ ብቻ ነው የሚፈለገው እንጂ ኢትዮጵያ ኤምባሲ ጣማ ምናምን አይፈልግም። በቃ እሺ የኔ እናት በጣም አመሰግናለሁ። የኔ ቆንጆ ተረፋ አስይዝሻለሁ ምናምን የሚለውን ነገር ወሬ በይው። ማስያዝ አይችልም፣ ዝም በይው። እሺ አይዞሽ እናቴ። መብርሃን በሰላም ትገላግልሽ። አሚን። ነገ ከነገ ወዲያ መተሽ ኤምባሲ ምን ምላሽ የሚሰጡሽ አሳውቂን። እሺ ነገ እሄዳለሁ። በቃ ከኤምባሲ መልስ ነይና ምላሽ ነው አሳውቂን። እሺ እኔ እናት አይዞሽ። ፈጣሪ አምላክ ለአንቺ የሚድረስልሽ። አሚንማ። እና አይዞሽ በእናትሽ። እሺ ጋይስ፣ ማነው ደም የሚፈሳት? ደም የሚፈሳትን አስገበት ብትል ማናት? ማናት? የት ነው ያሉት? አልከራማ ናቸው። ኧረ እዛ ኧረ በቃኝ በቃኝ። አልከራማ ስትሄጂ ማለት ነው ኢትዮጵያ ያለሽ ነው እንጂ የሚመስልሽ ዱባይ ያለሽ አልከራማ ነብያ እንደላ በሻርኩ ትላንት ሄዱ እዚህ ነው 15 ደቂቃ ቢሆን 10 ደቂቃ ምን ሁሉም ሀገራችሁ ነው። ዶክተር እና እንደዚህ ነው የዶክተሬት ስጦታ ስነስርዓቱን ጨርሰናል። ሞንጃሮ አለ እና እንዴት ነው የምታረገው? ዶክተሬትሽን ተቀብለሻል? ተቀብያለሁ። ስለዚህ ይሄንን ካጸደቁልን ደግሞ እንደገና አሁን ወደሚቀጥለው ፕሮግራም ሄድን። ከዛ ደግሞ ላይ እንጠራላቸዋለን። አሁን ግን የምታይን ቡርጅን ካሊፋ እራት ላይ ነው የምንገናኘው። እንደዛ ነው። ያ እንደዛ ነው። ሀኒኬ የኔ እናት ማሻአላህ ማሻአላህ። መድኃኒት እዚህ እየተማርኩ ነው ፋርማሲ ስለመሆን። ወይዬ ሀደኮ ወይዬ እንዴት ናችሁ? መጣሁ ሀደኮ ወይዬ እኮ አንጀት ሲበሉ ሀደኮ ሲል ነረጋጋለሁ ቀስ ብዬ። ጋይሴ መሄድ አለብኝ። ይኸው የምችለው ቦታ በሙሉ ዘመዶችን ጠይቄያለሁ። አንድ ነገር እኛ ጋር ሳትመጪ እስኪ ስለ አባጊዜ ፋርማሲ ምንድን ነው? ምን አየሽ? ልቅ ነው። እንዴት ተሰማሽ? ኩራት ነው። እግዚአብሔር ምስክሬን ነው። እኔ በጣም የምኮራባቸው እንዴ ኩራት ፋርማሲ በሙሉ ኦርደር ከፈለጋችሁ ዴሊቨሪ አለን። ማንኛውም የጤና ችግር ከፈለጋችሁ አማክሩን። ስልካችን በየሚዲያው ኤቭሪዌር አለ። የምትፈልጉትን ነገር ካለ ጤናን በተመለከተ የሴቶች ጉዳይ፣ የወንዶች ጉዳይ፣ መወፈር የምትፈልጉ፣ መቅሳት የምትፈልጉ፣ ማዲያት፣ ሽፍታ፣ የቆዳ ችግሮች፣ ማንኛውም አይነት የጤና ችግሮች ካጋጠማችሁ አዳዲስ እየመጣችሁ ያላችሁ ሰዎች ደግሞ በብዛት የወባ እንትን ስላለ ኬስ ስላለ ከኢትዮጵያ ስትመጡ ያን ቼክ ማድረግ እንዳትረሱ። ከፈለጋችሁ አባጊዲ ጋር ስልኩን ማሜኮ
ተመስገን ጌታዬ። ወጣ ፕሬዚዳንት ወጣ በል እንኳን ወጣ። አንተ ስትወጣ ስትገባ፣ እኛም ቀልባችን ሲወጣ ወደ ላይ ወደ ታች ሲሰቀል ካብቹ ጋር ያላችሁ ፍቅር በቃ ጨምሯል። ስልኩ አባ ጊዲ እንትን ኮሜንት ስራውን ኮኬት እስቲ ናግባ እስቲ ናግባ ና ተመከር እስቲ ናግባ አበስ ገበርኩ ናግባ እስቲ ሙርሺዳ ቡቲክ የሚል የጻፈ ይኸው ፕሬዚዳንት ማሜ ለምን መተህ እዚህ አትኖርም? ግን ውጣ ከዛ ሀገር። ምናልባት እዚህ ለምን አይመጣም? ምን ሊሰራ ሀገሩ እኮ ነው። ይስተካከላል። እዚህማ ይስተካከላል ቢመጣ። መንግስት እኮ ነው እሱ እኮ አንድ ቀን እኮ ፕሬዚዳንት ይሆናል። ዘንድሮ አልተወዳደረም እንዴ? በመጫ እንዲህም ሆነ በኖርክ ያለመታሰር መብቱን እኮ ሰኪው ያደርግ ነበር ቢወዳደር ነው። ለምንድን ነው ያልተወዳደረ? ኧረ ዝም በል ጩፊ። ለምን ፕሬዚዳንት? ኧረ ጩፊ ወዳደርማ አልነበረ። ይኸውና ሙርሺዳ ቡቲክ የጻፈችው ቁጥር የአባጊዲ ነው 0524 32 62 09 እንዳትረሱ። እሷን ቁጥር ልድገመው 0524 32 ሙርሺዳ የሚል አካውንት ጽፋላችሁ አለች። ኮመንት ስር እየጻፈችው ነው። ኮፒ አድርጊ አንቺ ደግሞ 0524 32 62 09 የምችልበት ቦታ ሪታ እኮ የምችልበት ቦታ መጥቻለሁ። አይስወር እና በቃ ይኸው አይቷል እሱ ራሱ። አንደኛ ትራንስፖርቱ በጣም እና ያልመጣሁበት ካለ ስክሪንሹት አድርጉ 0524 32 62 09 የአባጊዲ ስልክ መቼም ቢሆን ያስፈልጋቸዋል። በቃ የምችለው ቦታ ዋና ቦታ ደርሰሻል። አሁን የመራት መምጣትሽ አሁን የኔ ማተብ ነው ዋናው የሚያስፈልገው። አንደኛ እዚህ ቤት መምጣት አለብኝ። መጣ ስንት ቀን እኮ ደውዬለታለሁ። የእሱ ችግር ነው። የገብተሽ ተፈለግሽ እግዚአብሔርና የእሱ ችግር ነው። በቃ መጣ ወይ ቡካኮ እንዴት ነሽ? በሚቀጥለው ስመጣ ደግሞ አንዳንድ ደግሞ የቀሩኝ ቤተሰቦች አሉ። እናንተ ጋር እመጣለሁ። የት ነው አሎዬ ናት መጨሞ ኦኬ። አይኖ አቀለ ከአሜሪካንም የደወሉልኝ ሰዎች አሉ። ግን በጣም ክራውድ ነው መንገዱ። አሁን ደግሞ በጣም ትንሽ የቫኬሽን ሰዓት ነው መሰለኝ። ከባድ እና የራሴ የግል ሄሊኮፕተር እንደሚያስፈልገኝ ነው የተረዳሁትኝ። በላይ በኩል ካዴድኩ በስር በኩል መንገድ ላይ ነው የምውለው ማድረው እና ራሚ ጎልድ ጋር ሂጂ የኔ እናት ደስ እኔ ሁላችሁም ጋር ብደርስና እግዚአብሔርን ሁላችሁ እነ ሳራ ጋም እነማን ነው ብሪጅስቶን ጋር ብደርስ ደስ ይለኛል። ግን የለም እንዲህ እስከምትደርሱ ድረስ ይኸው ቀን ነው የተገናኘን ማታ እና ከዛ ደግሞ እንቀዳለን፣ እናወራለን፣ እንረሳውና ይጨልማል። እንዲህ ደግሞ ሲጨልም ወደ መኝታዬ ነው። ትንሽ የእድሜ ነገርም ገፋ ብሏል ታውቃለች። ለካ ሲጨልም ነው እዚህ ሀገር የሚወጣው ነው። እኔ ደግሞ ሲጨልም ወደ አልጋ ሰው ሲጨልም ወጥት ምስር ማናት ምስር ታውቂያለሽ? ምስር ቀይ ባላ ተሻለ ምን አለች? ቤተሰብ ናት አይደለች? ፌመስ ነች እኮ ፌመስ ናት። ውይ የኔ እናት በሚቀጥለው ሀሜተኛዋ አሉ የት ናት? ሲኒ የት ናት? ዱባይ መሰለች የኔ እናት ባይሽ ደስ ይለኛል። አይስዌር ችግሩ እኮ መጀመሪያም ደግሞ ስልክ አለመያዝ እና ቲክቶክ ላይ ደግሞ ቲክቶክ እኔ ጋር ስላልሆነ ዝብርቅርቁ ስለወጣ ሀሜተኛዋ ሻርጃነሽ የኔ ቆንጆ። አይ ሆፕ ተመልሼ እመጣለሁ። ስመጣ እንደ ልቤ እንቀሳቀስ እና ሁላችሁም ጋር እየዞርኩኝ እየመጣ ደግሞ በጣም የገረመኝ በየሄድኩበት እግዚአብሔር ምስክሬ ነው ብላችሁ በየሄድኩበት ያቺነች አለሙ በቃ ግን ፍቅሮች ናችሁ። እኔ በጣም ገረመኝ ፍቅሮች ናችሁ። ፍቅር የት ናት ያለችው? እዚህ ሻርጃ ነው። የት ነው እሱ? ለምን ሽሮ አልሆንሽም? ማን መስር ያለሽ ሊያታ እዚህ አካባቢ ነው። ሻርጃ ነኝ አለች። ሻርጃ ማለት አልፈናት ነው የምንሄደው በኋላ ከተማ ውስጥ ምስር የኔ ናት። አልታውን ሩቅ ነው አይቅርም ነው የኔን ቁጥር ያዢና እዛ ላይ ኮንታክት አድርጊ 0524 ጻፊ። ምን የራስ ምታት ይዤልሽ ልምጣ? ራሴን እኮ ትላለች 0524 32 62 09
እስኪ ጻፉ። ማን ነው ቀድሞ የጻፈ? ምን ልሸልመው? 0524 32 62 ሚስት ናት የጻፈች። በቃ ሽልማቱ ወሰደች። ከዚህ ወጣ ወደ ቤት ገባ። እሰይኔና መጣላ ይችላል። 0524 32 62 09 መጨረሻው 09 አይቼሽ ነበረ። የት ነው ያገኘኝ? ችግሩ እኔ እንትን ማታ ማታ ነው ሰዓታችን እየገደልን ነው። በቃ ማታ ማታ እኔ ደግሞ ማታ ማታ አልጋይ ላይ ነኝ እና ለሚቀጥለው እንደ አሜሪካን ተስተካክዬ ነው የምመጣው። በቃ እወዳቸዋለሁ ጋይስ። በነገራችን ላይ ዱባዮችን በፉንቃ የወደድኩት ሀገር ቢኖር ዱባይ ነው ማለት ነው።